እንዴት አደራችሁ ልጆች? ሰላም አደርሽ ሮሚ? እግዚአብሔር ይመስገን ደህና ነኝ። ገና እየገባችሁ መሰለኝ አይደል? እንደማይሆን ከሆነ ስራም ብዙም የለም። አዎ። እንደዛ ከሆነ ሰዓታችሁን አልወሰድባችሁ። አብርሃም አንዴ ሉል ጋር ማውራት እንችላለን? እሺ ሮሚ። እሺ ሮሚ፣ አንድ ነገር ላስቸግርሽ። በቃ ምንም ነገር እንዳትለኝ ሉል። ምንም ነገር መስማት አልፈልግም። ሮሚ ግን እኮ አሁን የመጣሁት አንድ ነገር ልነግርህ ነው። ከፈለክ እንደ ማስጠንቀቂያ ልትወስደው ትችላለህ። አንተና ሮዚ ፍቅር ከጀመራችሁ ስንት ጊዜ ሆናችሁ? አንድ አመት። አንድ አመት ሙሉ ስታጃጅሉኝ ነው የከረማችሁት ማለት ነው? ሳይሆን እንደሱ ማድረግ ፈልገን አልነበረም፣ ግን ደግሞ ሁኔታዎች አስገድደው ነው። ሁኔታዎች አስገድዷችሁ ሆነም አልሆነም እኔ ግን አጭበርብራችሁኛል አይደለም ሉል? አረ እንደሱ አይደለም ሮሚ። ግን እኮ ይኸውልህ እኔ ሮዛን ወልጄ ያሳደግኳት እናቷ ነኝ። ወልዶ ማሳደግ ደግሞ እንዲህ እንደሚወራው ቀላል እንዳይመስልህ። በጣም ብዙ መስዋዕት ከፍያለሁ። እኔ ሞቼ ነው እሷን ያዳንኳት። ብዙ የማታውቀው ነገር አለ። እሱን በደንብ አውቃለሁ። ይህንን ካወቅ እንደዚህ መስዋዕት ከፍያ ያሳደግኳት ልጅ ህይወት ውስጥ መግባት እንደምችል ታውቃለህ። አዎ፣ ግን ደግሞ አንድ ነገር እንዳስረዳሽ ፍቀጂልኝ። ምንድን ነው የምታስረዳኝ? እኔ ሮዚን አፈቅራታለሁ፣ በጣም አፈቅራታለሁ። አረ ታፈቅራታለህ? አዎ ከልቤ አፈቅራታለሁ። ምናልባት አሁን ላይ ለሷ ላልመጥናት እችላለሁ፣ ግን ደግሞ ማንም ሰው ከሚወዳት በላይ በጣም ወዳታለሁ። ደግሞ አንድ ቀን ፈጣሪ ከፈቀደ የሚገባትን ህይወት እንደማኖራት በጣም እርግጠኛ ነኝ። ሮዛ ገና ልጅ ናት። አላፊ አግዳሚ ሁሉ ውበቷን አይቶ ልጅነቷን ለመቅጠፍ አንተ ያልከውን ቃል ሊናገር ይችላል። ጄኔ ግን እንደዛ አይደለም ሮሚ፣ እውነት ቃል ገባልሻለሁ። በቃ ሌላ ነገር እንዳትናገር ልውድ። እኔ ሌላ ነገር ከመፈጠሩ በፊት ላስጠነቅቅህ ነው የመጣሁት። ሌላ ነገር ከመፈጠሩ በፊት ማለት አልገባኝም። ልውድ እንደ እናት አንድ ነገር ልምከርህ። ኤድሜ በጣም የምትፈተንበት ጊዜ ነው። ችግርም ደስታም ሁሉም ወደ አንተ ህይወት ሲመጡ ልክ የላቸውም። እኔ ሮማን ደግሞ በአንድ ልጅ ከመጡብኝ ምን አይነት ሰይጣን እንደሆንኩ ልትገምተው አትችልም። ክፉ እንደሆነ ደግሞ አታስገድደኝ እሺ? ግን ጨርሻለሁ ልውድ። ከዚህ በኋላ ልጅን በሌላ አይን አያታለሁ ብትል ምን ላደርግህ እንደምችል አትገምትም። ሉሊ ሮሚ ምን አለችክ? የተፈጠረ ነገር አለ? አላውቅም አብርሽ፣ ነገሮች ሙሉ እየተበላሹ ነው። ስለዚህ ቶሎ ብዬ ሮዚ ማናገር አለብኝ። ቆይ ሮማ ምን ብላ ነው ሮዚ ለማግኘት እንደዚህ ቸኮልከው? ላታምነኝ ትችላለህ አብርሽ፣ ሮማን የመጣችው ልትዝትብኝ ነው። ልትዝትብኝ ነው? የእውነት ሮሚ አንድ ቀን እንኳን እንደዚህ ስታወራ አይቻት አላውቅም። የእውነት በጣም ግራ እየገባኝ ነው። እና ሉሊ አሁን አንተ ሮዛ ማውራት ምን ይጠቅማል? አላውቅም፣ ግን ደግሞ ሮዚና ሮቻት ሆነ ውሳኔ መወሰን አለብኝ። ምን አይነት ውሳኔ ነው የምትወስነው? አላውቅም። ከሮዚ ጋር ተያይዘ መጥፋት ካለብኝም እጠፋለሁ። ብቻ ምን እንደማድረግ ግራ ገብቶኛል። በምን አይነት መንገድ ነው እሷን ማግኘት የምችለው? ሰብለ ለሰብለ መደወል አለብኝ። እሷ በሆነ መንገድ ታገናኘኛለች። ፍላጎት ተከታታይ ድራማ ክፍል 8 ተለቀቀ። ሮዚና ሉሊ እንዳይገናኙ የሮዚ እናት ሮማን ሁለተኛ ከተገናኛችሁ ልጅ አጠገብ ካገኘው ማረግን አታቀም ብላ አስጠንቅቃለች። ሉሊም ከሮዚ መለየት አልፈልግም፣ ሮዚ ግን እናቴ ታይ ካለችኝ ምንም ነገር ቢሆን እተዋለሁ ስላለችው ስጋት ላይ ነው። የሉሊ እህትም ሩት ከቤዛ ጋር እንዲገንት እንዲሉና ቤዛ ጋር እንዲቀርባት ቤዛን እንዲያፈቅር ቤዛ ሀብታም ልጅ ስለሆነች እዛው ለሱም ስራ ስለሚገኝ እንዲሁም ደግሞ ባለሀብት ስለሆነች ወንድሟ የተሻለ ቦታ ላይ እንዲሆንላት በማሰብ ትገፋፋዋለች። እሱ ግን ሮዚን ይወዳል። ሰላም ሰላም፣ ውድና የተወደዳችሁ ሹከመንጌ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዝት ተርፍ ይበል እያለን ዛሬም እንግዲህ ትወዱታላችሁ ባል ነው፣ ያዝናናችኋል፣ እንዲሁም ደግሞ አንዳንድ ቁም ነገርን ተጨብጡበታላችሁ ባል ነው መተናል። እናንተ በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ፍላጎት እንግዲህ ከዚህ በፊት እንዳየነው ሮዚ ሉሊ እጅግ በጣም የሚዋደዱና ደስ የሚሉ አብሮ አደጎች ጥንዶች ነበሩ። እናም የሮዚ እናት ወይዘሮ ሮማን ግን ልጇ አልሆነ ሰው ጋር ፍቅር እንዲይዛትና በፍቅር ምክንያት ቤት ቁጭ እንድትልባት ወይም ደግሞ ካለማው ከግቧ እንድትሰናከልባት አትፈልግም። ወይዘሮ ሮማን ፍቅር እንቅፋት ነው፣ አንዴ አደናቅፎ ከጣለ በኋላ እንዴኔ እናትሽ እንደዚህ ወድቀሽ እንድትቀርብኝ አልፈልግም፣ እዚህ ሸራ ቤት ውስጥ እንድትቀር አልፈልግም፣ እዚህ ሰፈር ውስጥ እንድትቀር አልፈልግም። ስለዚህ ፍቅር ያለ ቦታው እንቅፋት ነውና ደግሞ ከማይሆን ሰው ጋርም ፍቅረኛ ይዘሽ መስማትም ማየትም አልፈልግም ብላለች። ነገሩ ወዲህ ነው። ሉሊን ሰብለ የሮዚ ጓደኛ ተወዷለች። ስለዚህ ሰብሊ በብዙ ነገር ትቀናባታለች። በሮዚ ስለምትቀና እሷን ሁሌ አንቺ ንግስቱ ነሽና ደስተኛ ሆነሽ አትኖሪም፣ አንቺም አንድም ቀን ተረቅሻለሽ፣ አሁን ንግስቷ እኔ ነኝ እያለች ካስመሳይ ጓደኛ ይጠብቃችሁ። እንግዲህ እሷ ጋር ስትወድ ሌላይቱ ሰብለ ትሆናለች፣ ከሷ ስትለይ ደግሞ ሌላይቱ ሰብለ ትሆናለች። ሉሊም መልካም ጓደኛዋ እንደሆነች ነገሮችን እንዲመቻቹ እንደምታግዘው ነው የሚያውቀው። ሰብሊም ሮዚም ሰብለ እንደምታግዛትና
ምርጥ ጓደኛዋ እንደሆነች ነው የምታውቀው። ነገሩን ግን ይሄን ሁሉ ጥንቅጡን ያወጣችው ሰብሊ ናት። ምክንያቱም እሷን ብላ እሷ ከእናቴ ጋር ከሆነችልኝ ብላ እሷን ቁጭ አድርጋ ስትሄድ እሷ ነገሮችን ባሽሙር አድርጋ ለወይዘሮ ሮማን ትነግራታለች። ወይዘሮ ሮማን ደግሞ ናቄ ስለሆነች በትንሽ ነገር ይገባታል። እናም አንዳንድ በሚባሉ ነገሮች አውቃለች። ከዛም ፍቅረኛዋ ማን እንደሆነና ከማን ጋር እንደሆነ የምትገናኘው ካልነገረቻት ጓደኛዋን ገደል እየሰደደቻት እንደሆነ ጓደኛዋ ውድቀት የሚያስደስታት እንደሆነ አርጋ ጥቃ ነገረቻት። ሰብለ ግን እውነትም ውድቀቷን ስለሆነ የምትፈልገው ከሉሊ ጋር አንድ ላይ ሆነው ማየት ስለማትፈልግ ወዲያም ወዲህም ብላ ተሳክቶላታል፣ ነግራታለች። ተለያይተዋል እና እንግዲህ እንዲለያዩ ደግሞ የበለጠ እንድትነሳሳ ያደረጋት ምንድነው የሮዚ የኃላፊዋ ልጅ ወይም ያሰሪዋ ልጅ እወድሻለሁ በሚል በቀል እንጂ እሱም በሴት እንዴት እናቃለሁ የፈለኩትን ሁሉ አገኛለሁ እኔ ገንዘብ አለኝ፣ ገንዘብ ስላለኝ ማንኛውንም ነገር የምፈልገውን በእጅ ማድረግ እችላለሁ ብሎ ስለሚያምን ሮዚ ደግሞ እምቢ ስላለችው የራሴ ሰው አለኝ፣ አንተ ደግሞ እኔን አትወደኝም፣ ወደኸኝ ሳይሆን አውቀህ ነው ብላ ስለምትነቃበት እሱ ደግሞ እልህ ይዞት የምትፈልጊውን ገንዘብ ሰጥሻለሁ ብቻ እሷና እሱን አጣዬ እሷን ለኔ አምጪ ብሏት ነበር። እናም እንግዲህ ሳሚ በገንዘብ ሁሉ ነገር መግዛት እንደሚችል መስሎ ስለሚታየው ሮዚ ጋር በዚህ ጉዳይ ሰብሊ ጋር በዚህ ጉዳይ ተስማምተው ሰብለም ብሩ አጓጓትና በዛ ላይ ደግሞ ሉሊን ስለምትፈልገው እና ስለምትወደው ተስማምታ ጓደኛዋን ለመጣልሽ ብላለች። በዛ ላይ ደግሞ የሳሚ ሴቶች ሮዚና ሳሚ እንዳይገናኙ የሚፈልጉት ከነሱም ጋር ደግሞ ተገራድራ እንደው ትሰራለች። በተዘዋዋሪ ሰብሊ ጓደኛዋን ለሁሉም ሽጣታለች። ግን ሰብለ ሮዚ ይሄን አታውቅም። እናም እንግዲህ ምንድነው የሆነው ጀሪ እኔ ጋር ብትሰሪ ከሳሚ የተሻለ ለሳሚ ያረግሽውን ስሰማ ኮራሁብሽ። ከዚህ በኋላ እንዲያሰሪና እንዲሰራተኛ ተፈራርተን ሳይሆን ቀርበሽኝ እንደ ጓደኛም እንድትሆኚ በዛ ላይ ደግሞ የምትፈልጊውን ነገር እኔ ማድረግ እችላለሁ፣ አቅሟለኝ። ብትፈልጊ ዱባይ፣ ብትፈልጊ ቱርክ፣ የፈለግሽውና የመረጥሽው ሀገር ሄደሽ ልትዝናኝም ትችያለሽ። እንዲሁም ደግሞ የምትፈልጊውን ያህል ገንዘብ ልሰጥሽ እችላለሁ። የሚሆነው መቼ ነው? ሉሊና ሮዚን እንዲታረቁ ካረግሽ ነው ብላ ደግሞ ሌላ መስፈርት እዚህ ቀርቦላታል። ሰብሊ በርግጥ በቀኝ አታውቅም። ከሱም ጋር ደግሞ ከሳሚም ጋር ይዛት ልትሄድ ወዴ የሆነ ቦታ ይዘሽ ነይ ተብላ ይዛ ልትሄድም ተስማምታ ተቀብላለች። እንግዲህ ሰብለ አሁን ላይ ተራው የኔ ነው፣ መሳቅ ያለብኝ እኔ ነኝ፣ በተራሽ ደግሞ አንቺ ታለቅሻለሽ እያለች ጓደኛዋን እየተበቀለች ትገኛለች። እናም እንግዲህ ወይዘሮ ሮማን ስራ ቦታቸው ሄዳና ሉሊ ስራ ቦታ ድረስ ሄዳ ማስጠንቀቂያ ድጋሚ ሰጣታለች። ልጄን ትወዳታለህ ወይ እንዴት ወደድካት ምናምን ብላ ጠይቃ ለሁሉም ምላሽ ሰጥቷል። ሉሊ በጣም ነው የምወዳት ከሮዚ መለየት አልችልም ሲል ማስጠንቀቂያ ተሰጥቶታል። ሁለተኛ ልጅ አጠገብ ብትደርስ እንኳን አጠገቧ መድረስ አይደለም ቀርቶ በሄደችበት ቦታ ራሱ ሲሄድ ታየ ከተባለ እማረገውን አታቀኝ፣ እኔ ሮዚ በልጄ ከመጡብኝ ሌላ ሰው ነኝ፣ አታቀኝም ብላለች። ብሬና ሉሊም በጣም ተደናግጠዋል። ብሬም አይዞህ ጓደኛዬ፣ ምንም ነገር ቢፈጠር ካስ ብሎ በጊዜው ይስተካከላል፣ ዋናው እናንተ ፍቅር ነው አብሽር ቢለውም ሉሊ ደግሞ በፊት ያሳልፏቸው ጊዜዎች እና እንዲሁም ሮዝ እናቴ ለኔ ብዙ ነገር ሆና እሷ ተመታ፣ እሷ ደምታ፣ እሷ ቆስላ እኔን አሳድጋኛለች፣ ለኔ ብዙ ነገር ሆናልኛለች። ከዚህ በፊት እብድም እንኳን መቶኝ እስከ ዛሬ ልኖር አልችልም ነበር። በእኔ እሷ ተመታልኝ፣ እሷ ቆስላልኝ፣ እኔ ድኛለሁ። ስለዚህ እናቴ ምንም ነገር ቢሆን ታይ ካለችኝ ከሷ እንደቤት ከወጣ እኔ ተዋለሁ፣ የማልተው ነገር የለም ብለው ስለነበረ አሁን እኔንም ታይ ብትልሽ ብሏል። አዎ ለዛ እኮ ነው እንዲያጣቅ የምፈልገው። አንተንም ቢሆን እሷ እናቴ የማያስደስታን ነገር ከሆነ ምንም ነገር ቢሆን እተዋለሁ ብለው ስለነበር ይሄ ነገር ጥያቄ እየፈጠረበት ጭንቅላቱ ላይ እየተመላለሰ አስጨንቆታል። ምናልባት እኔንም ቢስት ብትወኝስ፣ ስለዚህ ሮዚና ጊዜ ማውራት አለብኝ ብሎ ወስኗል። ከዛም ሀሳብ የመጣለት እንግዲህ ቤዝ ጋር ሰብሊ ጋር መደወል ነው። ሰብሊ ጋር ደውሎ ከቤት በምንም አይነት መንገድ ይዛት እንድትወጣና እንዲገናኙ እንድታደርግ አድርጓል። ሰብለ ምን አሰብሽ ከሉሊ ጋር ያለውን ብትላትም እናቴ ታይስካለች ድረስ ምንም ነገር ቢሆን እተዋለሁ፣ እሱንም ባንዴ ከመራቅ እንዳይጎዳ ብዬ ነው እንጂ እተዋለሁ ትቸዋለሁ ብላታለች። በዛም ሰብለ ደስ ብሏት ነበር። እናም እንግዲህ
አሁኑኑ ይዘሻትን እናገናኝኝ ብሏት ወደ ሮዚ ጋር ስትሄድ ሰብለ ጀሪን የሳሚን ጓደኛ አግኝታታለች። ጀሪም ሰላም ብላት ዛሬ ለሳሚ ያረግሽውን ነገር ሰምቻለሁ፣ በጣም ነው የኮራሁብሽ፣ ትችያለሽ፣ አንቺ እኮ ትችያለሽ ብላት በማሞጋገስ ጀምራለች። እና ከዛም ሳሚ ጋር የሰጣትን እሷ አጥፍ ድርብ አድርጋ እንደምትሰጣት እንዲሁም ደግሞ ለመዝናኛ በነጻ የትም ቦታ የምትፈልገው ሀገር ምርጫዋን እሷ እንደምትሸፍንላት ስፖንሰር እንደምትሆናት ነግራት ተስማምተው ምንድነው ማድረግ የሚችለው ሁለተኛ እንዲታረቁና እንዲገናኙ ፍቅራቸው እንዲቀጥል የሉሊና የሮዝ ፍቅር እንዳዲስ ታርቀው እንዳዲስ እንዲቀጥል አድርጊ። ይሄን ካደረግሽ በቂ ነው፣ የምትፈልጊውን ያህል ገንዘብ እሰጥሻለሁ ብላታለች። እናም እንግዲህ እሺ ብላለች። ግን ሮዚን እያለቻት ያለው እንዴ ምን ልታረጊ ነው? እናትሽ ሁለተኛ ልታስከፊ ነው እያለቻት ነበር። ምን ታረጊ ይሆን? እና ደግሞ ሩት የሉሊ እህት ቤዛ ያሰሪዋ ልጅ ጋር ፍቅር እንዲጀምርና እሷ ስለምትወደው እሱም እንዲወዳት የተሻላትን ሁሉ እያደረገች ነው። የተሻለ ቤተሰብ ልጅ ናት፣ የሀብታም ልጅ ናት፣ ሁሉ የተሟላላት ናት። ስለዚህ አንተም ደግሞ ጥሩ ህይወትን ትኖራለህ ወንድሜ እያለች እያግባባች ትገኛለች። ሎሌ ግን የሚያስበው ቆሞ እየሄደም ተቀምጦም እየበላም እየጠጣም ሮዝን ነው። እናም እንግዲህ አሁን እንዲታረቁ አድርጊ ተብላለች። ስለዚህ ታስታርቃቸው ይሆን ወይስ እንደዚሁ ይቀጥሉ ይሆን? ውድና የተወደዳችሁ ለዛሬ ነበረን ይሄን ይመስል ነበር። በቀጣዩ ክፍል ዘንድ እስከምንመለስ ድረስ ቸር ሰንብቱልን። ላይክ ሼር ማድረጋችሁንም አትርሱ።